ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ስምምነት ረቂቅ መዘጋጀቱ ተዘገበ። በጋዛ ለወራት የዘለቀውንና ከፍተኛ ሰብአዊ ቀውስ ያስከተለውን ደም አፍሳሽ ግጭት ለማስቆም ያለመ አዲስ የተኩስ አቁም ስምምነት ረቂቅ በኳታርና በግብጽ አደራዳሪዎች መዘጋጀቱን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣናት ማስታወቃቸውን ተገልጸዋል። እንደ ምንጮቹ ገለጻ ከሆነ ይህ ስምምነት በርካታ ቁልፍ ነጥቦችን ያካተተ ነው። አንደኛ፣ የተኩስ አቁም ጊዜ ከ5 እስከ 7 ዓመታት የሚዘልቅ የተኩስ አቁም ስምምነት እንዲኖር፣ ይህ ከቀደሙት የአጭር ጊዜ ስምምነቶች በእጅጉ የረዘመ ነው። ሁለተኛ፣ የእስረኞች ልውውጥ ሐማስ የያዛቸውን ሁሉም እስራኤላውያን ታጋቾች እንዲለቅ፣ በምላሹም በእስራኤል እስር ቤቶች የሚገኙ ሁሉም ፍልስጤማውያን እስረኞች እንዲፈቱ። ሶስተኛ፣ የጦርነቱ መቋጫ ጦርነቱ በይፋ እንዲያበቃ ስምምነት ላይ መድረስ። አራተኛ፣ የወታደሮች ስምሪት የእስራኤል መከላከያ ሰራዊት ከጋዛ ሰርጥ ሙሉ በሙሉ ለቆ እንዲወጣ። ይህንን የውል ረቂቅ መነሻ በማድረግ ዝርዝር ውይይት ለማድረግ የሐማስ ከፍተኛ የልኡካን ቡድን በቅርቡ ወደ ግብጽ መዲና ካይሮ እንደሚያቀና ተመልክተዋል። የቡድኑ የፖለቲካ ክንፍ ኃላፊ እና የድርድር ቡድኑን የሚመሩት ኻሊል አልሃያ በካይሮ በሚደረገው ውይይት ላይ ይገኛሉ ተብሎ ይጠበቃል። ይህ አዲስ የድርድር ሐሳብ ይፋ ቢሆንም የእስራኤል መንግስት እስካሁን ድረስ በጉዳዩ ላይ ይፋዊ የሆነ አቋም አላንጸባረቀም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ሐማስ ሙሉ በሙሉ እስካልተደመሰሰና ሁሉም ታጋቾች ያለምንም ቅድመ ሁኔታ እስካልተለቀቁ ድረስ ጦርነቱ እንደማይቆም በተደጋጋሚ ሲገልጹ መቆየቱ ይታወቃል። እስራኤል በቅርቡ ሐማስ ትጥቁን ከፈታ በምላሹ የ6 ሳምንታት የተኩስ አቁም ስምምነት እንዲደረግ ያቀረበችው ሐሳብም በሐማስ ውድቅ መደረጉን ይታወሳል። ሐማስ በበኩሉ እስራኤል በጋዛ ላይ የምታካሂደውን ወታደራዊ ዘመቻ ሙሉ በሙሉ እስካላቆመችና ወታደሮቿን ከጋዛ እስካላወጣች ድረስ ታጋቾችን እንደማይለቅ አቋሙን ሲያሳውቅ ቆይተዋል። ሐማስ የጋዛን አስተዳደር በዌስት ባንክ ለሚገኘውና በዓለም አቀፍ ደረጃ እውቅና ላለው የፍልስጤም አስተዳደር ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ምንጮች ተናግረዋል። ምንጮቹ እንዳሉት ሐማስ አገራዊና ቀጠናዊ አንድነትን ታሳቢ ባደረገ መልኩ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ፈቃደኝነቱን አሳይተዋል። ጠቅላይ ሚኒስትር ኔታንያሁ ከዚህ ቀደም በሰጧቸው መግለጫዎች ከጦርነቱ በኋላ ጋዛ በድጋሚ በፍልስጤም አስተዳደር ቁጥጥር ስር እንደማትውልና የእስራኤል የጸጥታ ቁጥጥር እንደሚቀጥል በማያሻማ ሁኔታ መናገራቸው ይህንን የሐማስን ሐሳብ ተግባራዊነት ጥያቄ ውስጥ ይጥለዋል። ግጭቱ የተቀሰቀሰው ሐማስ ባለፈው ጥቅምት ወር 2016 ዓ.ም በእስራኤል ላይ በፈጸመው ድንገተኛና የተቀናጀ ጥቃት ወደ 1200 የሚጠጉ እስራኤላውያንን መግደሉንና ከ200 በላይ የሚሆኑትን አግቶ መውሰድን ተከትሎ ነው። እስራኤል ለዚህ ምላሽ በጋዛ ሰርጥ ላይ በወሰደችው መጠነ ሰፊ የአየር የባህርና የምድር ወታደራዊ ዘመቻ እስካሁን ከ51,000 በላይ ፍልስጤማውያን መገደላቸውን የጋዛ ጤና ባለስልጣናት የሚገልጹ ሲሆን መረጃውን በገለልተኛ ወገን ማረጋገጥ ባይቻልም የተጎጂዎች ቁጥር እጅግ ከፍተኛ መሆኑን የተለያዩ ዓለም አቀፍ የሰብአዊ መብት ተቋማትን ይገልጻሉ። ግጭቱ መላውን የጋዛ ሰርጥ ወደ ፍርስራሽነት የቀየረ ሲሆን ከ2 ቢሊዮን በላይ የሚሆነው ህዝቧ ለከፋ የምግብ እጥረት፣ የንጹህ ውሃ ችግርና ለበሽታ ተጋልጧል። ዓለም አቀፍ ማህበረሰብ ሁለቱ ወገኖች አፋጣኝ የተኩስ አቁም ስምምነት ላይ እንዲደርሱና ለጋዛ ህዝብ ያልተቋረጠ የሰብአዊ እርዳታ እንዲደርስ ተደጋጋሚ ጥሪዎችን እያቀረበ ይገኛል። አዲሱ የድርድር ሐሳብ ይህንን ዓለም አቀፍ ጥሪና የህዝባችን ሰቆቃ ከግምት ያስገባ መፍትሄ ይዞ ይመጣ ይሆን የሚለው በቀጣይ ቀናት የሚታይ ይሆናል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።